ነገር እና እንደዛ ሲሆን ተመለሰ ይመላለሳል አምቡላንስ ነው የሚወስደው ትንሽ አንሶላው ዛነፍ ካለ ነው የሚለው ለስድስት እንዳልኩሽ ለስድስት ነው አምቡላንሱ በር ላይ ድረስ ይገባ አንስቶ አልጋው ላይ አድርገውት ከዛ አምቡላንሱ ሲከታሉ ምንም መንቀሳቀስ አይችልም ለስንት ጊዜ ሳይጣላም ታዲያ እንዴት በሁለቱም እዚህ ጋር በባልሽ ተናገርሽ እንደገና ልጅሽ ደግሞ ምግብ አልበላም ይቺ ልጅ ምግብ በልታ ልጇን እንዴት ነው የምታጠባው በቃ የሚመጣው ሰው ሁሉ ይቺ ልጅ ምናምን ይመጣል ሰው እኮ ይሄዳል በቃ ታንቺ ጋር አይሆንም ግን ለሊቱን ቆሜ እንደማድር ማንንም አያውቅም አልናገርም የሆነ ጊዜ በጣም ቁቁ ብሎ ሲጮህብኝ ሰዎቹ ልቀሰቅሳቸው ሲኩል አንዴ እንዳንኳኩ እንደኛ ምን አገባን ቢሉኝስ ግን ምልስ ብዬ እንደገና እዛው ከዛ ማታ 12 ሰዓት ላይ እየመጣች መርፌ የምትወጋው ቤተሰቦቹ አልመጡም ከደብረዘይት ተመልሰው ሄዱ ሀቡዬ ቤት ሲገባ ካኪም ቤት ወጥቶ ቤት ሲገባ ሄዱ በቃ እዛ ቤት ያልኩሽ ቤት ሲገባ ማለት ነው ካኪም ቤት እኮ ለረጅም ህይወታቸውን ቀጠሉ ማለት ነው በቃ እዛው ሀገራቸው ወይ ሀቡዬ ቢመጡስ ሀቡ ተይ እስቲ አይዞሽ ከዛ ያ ሁሉ መከራ አልፈሽ ወደ ደብረ ዘይት ተመለሳች መከራ አለፈ እንትን አልኩ ከዛ ወደ ደብረ ዘይት መሄድ ፈልጋለሁ አልኩ ከዛ ወንበር ላይ እንደዚህ ራሴ እየደገፍ ቁጭ እንዲል አንድ በሁለት እጁ ወንበር ይዝና በቃ እንዲንቀሳቀስ እያረኩት ገና ነው በርግጥ መቆም አልጀመረም ግን አንደኛው እግሩ ደህና ነው በግራ እግሩ ደህና ነው ግራ እጁ ደህና ነው ወንበር ይዝና እንደዚህ የሆነ እግሩን እንትን እንዲል ምናምን ሰው ቤት ውስጥ በግድ ለማመድኩት ማለት ነው እንዴው ከቀናቶች ብዛት ነው ይሄ ከዛ እኔ ወደ ደብረ ዘይት መሄድ ፈልጋለሁ አልኩ ምክንያቱም ሀቡዬ መሬቱን ስረግጠው ባህር ነው የሚመስለኝ እንቅልፍ ከማጣት የተነሳ እንዲህ ስረግጥ መሬት እግዚአብሔርን እፈራው ጀመር መሬቱን የሆነ ጭንቅላትሽ እንዴ ነው ካቅምሽ በላይ የሆነ ነገር እንቅልፍ ጭንቀት ከዛ በቃ መሄድ ፈልጋለሁ አልኩ ቼክ አፕ ነበረው የመጨረሻ ማለት መጨረሻ አይደለም እስካሁንም ቼክ አፕ አለው ሲጀመር ግን እዛው ቼክ አፕ ተደረገ እቃ እንደገና መጣ ወንድሜ ያው ነግሬሻለሁ ሹፌር ነው እቃ ጫና አልጋ ከዛ አንጥቼ ነው ከደብረ ዘይት ከዛ እቃ ጫነልን እሱ እኛ ካኪም ቤት በዛው ሄድን ደብረ ዘይት ገባን ማለት ነው የእውነት በስንት ጊዜ የዛን ቀን ቤቴ እንቅልፍተኛው ጓደኞች ተሰበሰቡ እሷነች እኮ የተጎዳችሁ እኮ ምናምን በቃ ሰው በቃ አለቀሱ ምንም ቢሆን ጓደኛ የሰፈር ሰው እንትን ይልሻል ከዛ ተኝተድር አንድ ሌሊት እንቅልፍተኛው ማለት ነው ተመስገን ከዛ ህይወት ይቀጥላል እንደዛው ነው ያስታመምኩ ነው እና አጎቱ ማረሚያ ቤት ነበር መጣ እንዲያግዘኝ በቃ እሱም ማለት ብዙ አመት ታስሮ ነው የወጣውና እኔ ያገዝኩ ምናምን ያው እንትን በቃ በራሴ ማለት ነው እንጂ ሀቡዬ ህክምና ብቻ ነው እንዳልኩሽ እቤት ነርስ እንደማመጣ አያውቁም ማታ መርፌ አስወጋውና ሌሊቱን ትንሽ የተወሰነ ሌሊት ትተኛል በቃ ሁሌ በግል ማለት ነው አዲስ አበባ ታውቂያለሽ አይደለም እንደዚህ ነው ወይ ካሌጅ ሐኪም ቤት በቃ በራሴ ማለት ነው ይሄንን እኔ እንዲ ነው አልልም ምክንያቱም ሰው አስቦ ነው የሚያደርገው ሲጀመር እኮ ማንኛውም ድርጅት ነርስ ቀጥሮ ነው የሚያስታምመው ይሄን ታውቂያለሽ ሀቡዬ ነው ግን እኔ እንዲ ነው አላልኩም ምንም አላልኩም ሰው መጥቶ ፋይል ክፈቱ ለምን ፋይል አከፍቱም ሲለን አይ እኔ እሱ ቆሞ ይሄድ ብቻ ነው የምለው ማለት ይሄ ነገር እኔ አይገባኝም ምክንያቱም ድርጅቱ ካሳ ያውልሽ ባለቤትሽ ለደረሰበት የአካል ጉዳት ድርጅቱ ካሳ እንዲከፍለው ነው ሰዎች አይፈትምሽ በፍርድ ቤት ቢሆን በጣም ብዙ ሚሊዮን ነው ድርጅቱ እንዲከፍል የሚደረገው ለባለቤት የለም 500,000 ብር ለሕክምና ብቻ እዛው ሐኪም ቤት ነው ቤት ውስጥ እያልኩሽ አይደለም እና የተወሰነ 2 በጋርዶለታል ከዛ ውጪ ማውቀው ነገር የለም ሀቡዬ ከዛ በቃ ቀጠለ ህይወት እኔ በቃ ብዙ ነገሮች ፑሌ ዘጋሁት በቃ እየተከፈተ አይደለም ዝም ብለሽ ነው ደሞዝ ምከፊው ምናምን ይሉኛል አዲስ አበባ ሆኜ በቃ ከዛ ይዘጋልኩኝ ተዘጋ ገባን ደብረ ዘይት ያው ገና ነው አይሄድም እኮ እንደዛም ሆኖ እኮ ተሸክሞ ነው እንት ቤት የሚገባው እንጂ ገና ነው እኮ ደብረ ዘይትም ገብቼ ሀቡዬ ከዛ ጎቱ መጣ እሱ መሸከም ጀመረ የሆነ እንትንም እንደ ከዘራ ምናምን እያለ ማመድን እንትን እያለ መንቀሳቀስ ጀመረ እዛው ቤት ውስጥ ከነ
ቀጠሮ ሲኖር እሄዳለሁ። ቀጠሮ ሀቡዬ ቀጠሮ ሄጂ ፋይል ሲከፈት እግዚአብሔር ትልቅ ብር ነው የሚያስከፍሉት። ያንን ከፍሉልኝ አያውቅም። እኔ ራሴ ነኝ ቀጠሮ ማስኬደው። ከዛ ምንድነው ይሄ ሰው እኮ እንደዚህ ለምን አትሉም ወይ? እኛ ብቻ ቆሞ ይሄድ ነው የምለው ሀቡዬ። በኋላ ላይ የሚመጣውን ችግር እኔ አላውቅም ነበር። ገብቶሻል? እኔ ስለ ህግ እንደዚህ ነው የማውቀው ነገር የለም። በቃ ከምና ነው ከዛ ውጪ ያየሁት ነገር የለም። ከዛ ቤት ኪራይ አለ፣ እኔ ቤቴ የፑል ቤት ኪራይ አለ፣ እከፍላለሁ። ከየት ከባንክ ቤት። እኔ ልጄን ወልጄ በትንሹ ሱቅ ከፍቼ እቀጥላለሁ፣ ልጄን አሳድጋለሁ ነው እንጂ ቁጭ ላለሁ ብዬ ቤት አስቤ አላውቅም። ገብቶሻል? ለዛም ነው ቀለል አድርጌ ፑል የገዛሁት ስወልድ እንዳያስቸግረኝ ነው። ምክንያቱም መውለድ ስላለብኝ ስላቀድኩ ማለት ነው። ከዛ በቃ ያ ይወጣል። ያም የተባለው ነገር ለክፉ ቀን ብለሽ ባንክ ያስቀመጥሽውን ብር እያወጣሽ ለፑል ቤትሽ ኪራይ መክፈል ጀመርሽ። ከወለድኩ በኋላ ልጄን እያሳደግኩ የራሴ ስራ እንዲኖረኝ ብዬ ነው ያን ነገር ያስቀመጥኩት፣ በትንሹም ቢሆን ማለት ነው። መቼም ልጅ ይዘሽ ፑል ቤት አትሄጂም አውቃለሁ፣ እሱን እንደማልሰራ ግን ለራሴ የሆነ ነገር ሱቅ ነገር ነው ያሰብኩት። ከዛ ነገሮች ተዘበራረቁ። እንደዛ ሲሆን 9 ወር አስታመምኩ ማለት ነው ሀቡዬ። 9 ወር 2 ልጅ እንዳሳደግኩ ነው እሱም ይለዋል። አሁንም ቃሉ እሱንም ይለዋል። 2 ልጅ ነው ያሳደግኩት በዳዴ ነው እሱ። እሷም በእግሯ ቆማ ስትሄድ ድክ ማለት ስትጀምር ነው እሱም በስነ ስርዓት በእግሩ መሄድ የጀመረው ሀቡዬ። በ11 ወሯ በእግሯ ሄዳለች የኔ ልጅ እና የዛን ሰዓት እሱም በእግሩ መሄድ ጀመረ ማለት ነው። እና ሀቡዬ እዛው የተወሰነ ደግሞ እንዲህ ከዳነ በኋላ የሆነ ድርጅቱ የበፊት ድርጅት ነበረ። ትንሽ ማን ነው የሚቀጥረው ሀቡዬ? ማን ነው ወደ እንትን ካልወጣሽ ካልሰራሽ ማን ነው የሚቀጥርሽ? ማንም አይቀጥርሽም። ከዛ በሚያውቃቸው ሰው ይጠይቅና የሆነ ኮንትራት ይይዝና ለሌላ ሰራተኛ አሳልፎ ይሰጥና ያችን ትርፏን ለራሱ ያደርጋል። በቃ ሀቡዬ ህይወት በጣም ከባድ ነው፣ በጣም ማለት ነው። ከዛ እኔ ደግሞ ልጄን ከልክ አመት ወደ 2 አመት ስትጠጋልኝ መዋለ ህጻናት ማለት ነው አስገባዋት። መዋለ ህጻናት ውላ የምመጣበት ማለት ነው። ከዛ የሆነ ቦታ ሄጄ እንደዚህ መስራት ጀምር፣ ፑሉም ተሸጠ ምናምን ሁሉም ነገር በቃ ምንም ነገር የቀረኝ ነገር የለም ከኔ በኩል ማለት ነው። ምንም ነገር ሳልጠይቅ የቤት ኪራይ እንኳን ከፍለውልኝ አያውቁም። የራሱ ሲል ነው እኮ ሰው። ግን እኔ ደግሞ እንደዚህ አይነት ነገር ሼማም ነኝ። በቃ ሼም የሚባል ነገር ግን ይጎዳል። ግን እኔ በቃ ምን ማድረግ አልችልም። ከዛ ለምን ወደ ውጭ አልሄድም አልኩና ሀሳብ እንትን አቀረብኩ። ምንም ነገር ሳጣ ማለት ነው። ምንም ነገር የለኝም። ያለኝ ምንድነው እዚህ ሀገር ሆኜ የገዛዋቸው ወርቆች ናቸው። ቀደም ወርቅ ስትሰምችሻለሁ። ወርቅ እውነትም ልብስ ከመግዛት ይልቅ ግን ወርቅ ገዝታችሁ አስቀምጡ። እኔ ይሄን እላለሁ። ልቅምቅም እያረኩ እነሱን እንትን ማለት ጀመርኩ። ሸጥኩ፣ ጨረስኩ፣ ፓስፖርቴን አደስኩ። ከዛ እዚህ አለቄ ጋር ደወልኩ ማለት ነው። እዚህ ያሉት አሁን ያለሁባቸው ቤት ተመልሼ ነው የመጣሁት ሀቡዬ። እነሱ ጋር ነው የመጣሁት ከ5 አመት ከ4 አመት በኋላ ማለት ነው። ልጅሽ ስንት አመት ሲሆናት ማለት ነው የመጣሽ? 2 አመት አካባቢ መዋያዝ ያስገብቷታል። ሳይሆናት በፊት ነው ያስገባዋት። 3 አመቷ ላይ ሻርብ ነው እዚህ መጣው። ሰራተኛ ሀና በሩን ዝጉት። ይቅርታ የልጆች ክፍል እና እንትን ልጅሽ 2 አመት 3 አመት ሲሆናት አንቺ ወደ አረብ ሀገር ተመለሽ። ሰራተኛ ሰራተኛ አይውልሽ ተመላላሽ። እኔ ለማንም መናገር አልፈለኩም ሀቡ። ቤተሰብ ማለት አስተያየት ነው የሚነግርሽ። ልጅሽን ትተሽ ስትሄጂ ምን እንዳሉኝ ታውቂያለሽ? የሆነ እኔ መናገር ማለት ብዙ ሰዎች ማውን ተቀይመውኛል። ሳልናገር ነው የወጣሁት እኔ ከሀገር። መዋለ ህጻናት ማውልባት ሴትዮ ጥሩ ሰው ናት እና ልጄን እንግዲህ ጉለቷን እያይሽ ያው ሰራተኛ ማለት ቢሆንም ሰራተኛ ተብሎ ሁሉም
ጥሩ ነው ማለት አትችይም። ምግብ በጣም ልጄን በጣም ተንከባክቤ ነው ያሳደኳት። በዚህ ስቃይ ውስጥ ሆኜ ሀቡ ለልጅ አንድ ቀን እጄን ሰጥቼ አላውቅም። የፈለገችው ሁሉ ነው የምሆንላትና ማረገውም እና ያ ነገር ሳስበው በቃ ፕሮሰሱን ከጀመርኩ ጀምሮ ማልቀስ ጀመርኩ ማለት ነው። መሄድ እየፈለኩ እያለቀስኩ ማለት ነው። ከዛ ስነግራት ምን አለች መሰለሽ? ሴት ልጅ እንዴት ለወንድ ልጅ ትተሽ ትሄጃለሽ ስትለኝ ያ ቃል እስካሁን ጆሮ ላይ ያቃጭልብኛል። ከዛ ለምን እናገራለሁ? ለሁሉም ለወንድሜም ለቤተሰብም አልናገርም። ምክንያቱም አስተያየት ነው የሚነግሩኝ። ስለዚህ ድጋሚ ለምን ቅስሜን እሰብራለሁ? ጸጥ ብዬ እዚህ አለቆችን አናገርኳቸው። መንጣት ፈልጋለሁ ወይ ደግሞ ሌላ ሀገር መሄድ ፈልጌ ነበረ ምናምን ስላቸው ብር ላኩልኝ። በጣም ጥሩ ሰዎች ናቸው ብታይ። ከዛ በፊት ሞልጄ ልጄን ፎቶ ሲያዩ ልከውልኛል። ግን ከዛ ፕሮሰስ ጀመርኩ ማለት ነው። ከዚህ ጨረሱልኝ እነሱ። ሀቡዬ ትኬት ተቆርጦ ብዙ ነገሮችን ዘልዬ ነው እያወራሁሽ ያለሁት። አሁን ሰዓት ብዙ እንትን የሚያስኩልሽ መሰለኝ። ትኬት ቆርጬ ማለት ትኬት ከተነገረኝ በኋላ ሀቡ ሳምንቱን ሙሉ ላይ ያለቀስኩት ትኬቱ ሲመጣ። መጀመሪያ እኮ ወድጄ ፈቅጄ ነው እንትን ያልኩት። ሀቡ አንቺ በቀደም ኢትዮጵያ ሆነሽ ባሌ ናፈቀኝ ብለሽ ስታለቅሺ አብሬ ያለቀስኩ። እኔ ግን ለልጄ ቀንም ለሊትም ነው የማለቅሰው። ፈልጌ የጀመርኩት ግን ትኬቱ ማለት ተቆርጧል። እርግጠኛ ነሽ ወይ እዚያው ሆነሽ ትንሽ ትንሽ እናግዝሻል አሉኝ ማለት ነው። እዚህ ያሉ ሰዎች ታይልሽ አሳድጊያት ትንሽ ትንሽ እንላክልሽ ሲሉ እኔ ሀቡዬ ጤነኛ ነኝ ሰርቼ ባገኛ ይሻልም እንደ ያልኳቸው ማለት ነው በስልክ። ታይ ልጅ እኮ በቃ ገና ናት እኮ ምናምን ፎቶዋን ስለሚየው ማለት ሁሌም ነው የምልክላቸው እና ታይኛ እናግዝሻል። አይ መስራት ፈልጋለሁ አልኳቸው። ምክንያቱም የባለቤቴን ችግር አያውቁም። እኔ አልተናገርኩም፣ ዝም ነው ያልኳቸው። ከዛ 10 ቀን ይቀርሽ፣ 10 ቀን በኋላ ትበረሪስ 10 ቀን ሙሉ አቡ ልክ ማታተኛና ማለት ነው ብልን ስል መንገድ አለ ይለካ በቃ ሌሊቱን ሙሉ አንዴ ያለቅሳለሁ። በቃ እንቅልፍ የሚባል የለኝም። ከልጄ ለመለየት ምን ሆነ አገኛት ይሆን? ሚዲያ ላይ የሚወራ ብዙ ነገር አለ። በቃ ልጄ እንደዚህ አልነበረም እቅዴና ልጄን ቶሜ በጣም ነው ያመመኝ ብታይው። አሁን ድረስ ማለት ቆዩ ከመጣሁ 8 ወር ሆነኝ። ልክ ብልንስል ማለት ነው መጥፎ ነገር ማስበው እና ሳላውቀው አልቅሼ መኝታዬ በስብሶ አገኘዋለሁ። አላውቀውም እኮ ሳለቅስ በሀሳብ ሄጄ ማለት ነው ሀቡ እና በጣም ያመመኝ ደግሞ ከእሱ አደጋ በላይ በቃ እኔ እንጃ። አሁን ትምህርት ጀመረችልኝ 4 አመት ሞላት ማለት ነው። በቀደም ሳይሞላት ነው የጀመረችው ትምህርት እና የሆነ ሰዓት ላይ ቪዲዮ ማውራት ስጀምር አልከፋትና ከዛ ዘጋብኝ እሱና አባበላት ምናምን እንደመጣው አካባቢ። ከዛ በኋላ እንዴ እንደዚህ ከሆነ እኮ እንዲህ ስራ ትሰራለች ምናምን ብሎ ጥሩ ልጅ ነው ብታዩ እሱ። በርግጥ ግን እኔ እናት ነኝና እናት ለልጇ ሀቡ አስቢው እስቲ ስንት ቀን የቆየሽው ኢትዮጵያ ልጆችሽ ምን ያክል ነው እንትን የሚልሽ እንደምትመለሽ እያወቅሽ እንኳን ውስጥሽ ምን ያክል ነው እንትን የሚለው። እንደምመለስ ከምን አውቃለሁ? በመኪና አደጋ በሞትስ ተኝቼ ሞቼ ባድረስ ብዙ ነገር አለ። አንድ ቀን ከልጆች ተለይተሽ ምን እንደሚፈጠር ስለማታውቂ በጣም ከባድ ነው። እንረዳሻለን በጣም ነው የሚያምኑት። እኔ ሁሉም እኮ ልጁን ትቶ ነው የተሰደደው ወይ ለእናቱ ሰጥቶ ነው። እኔ ልጄን ለማንም መስጠት አልፈልግም። እኔ ያደኩት ንግት እንድታርግ ስለማልፈልግ እንዲሁ ጥሬ ተጣጣሪ ሰው ተመላላሽ ነበረች ነው። ከዛ አሁን እህቴን ስራ አስቆሚያት ራሷ በቃ እንድትንከባከባት ማድረግ ጀመርኩ ማለት ቤት እሱ እያለ ማለት ነው። እሱ በቃ ሁሉ ነገር ያደርግላታል፣ ያጥባታል፣ ሁሉ ነገር በቃ በጣም ጎበዝ ነው። በጣም ነው የምትወደው አባቷንና ግን እናት ነኝ ሀቡዬ ውስጤ በጣም ነው የሚርገበገበው። የፈለገችውን አላገኘች ታገኛለች እኮ ግን የኔ ሐሳብ ነው ይሄ። የሆነ የእናትነት ሐሳብ የለም ውስጥ ሽርብትብት የሚለው በጣም ነው የሚያመው በጣም ማለት ነው። ብትደግሚ እኮ እንዲህ አትንሰፈሰፊ ይለኛል ሰው ማለት ነው። ሀቡ ስለበዙ እኮ አይደለም ልጅ ስለበዛ ስላነሳ አይደለም። ልጅ ነው። እናት ለልጅ ያላትን ጭንቀት ማንም አይኖረው። ስለዚህ ያለኝ አማራጭ አሁን እሱ
ብረቱን ማስወጫ የሆነ ሰዓት ላይ ሄደ። አሁንም ቀጠሮ አለው፣ በየ6 ወሩ ይቀጠራል። እንግዲህ ወደ 3 አመት አለፈው እኮ በቃ ቆየ። ግን ለምን አራት ብረት ሰውነት ውስጥ ስላለ ሀቡዬ ብረት አለ። የሆነ ሰዓት ላይ ሄደ። እኔ ኢትዮጵያ እያለሁ 180 ሺህ ብር አሉት ሀቡ። እኔም እጄ ላይ ምንም ብር የለኝም፣ ነግርሻለሁ። ወርቄን ሁሉ ሸጬ ጨርሻለሁ። ማውጫ እንግዲህ ብረቷን ለማውጫ 180 ሺህ ብር የጠየቁት መቼ ነው? ገና ከአመት በፊት። አሁን ደግሞ አስቢው ኑሮ የት ነው? ከኑሮ ጋር ነው የሚራመደው ማንኛውም ቦታ አይደል? ኑሮ በጣም እንትን ብሏል። ስለዚህ መሄድ የሚያሰብኩትም በዚህ ምክንያት ነው። ጠየቀው ሰውየውን፣ ብረት እንዲህ ነው የሚወጣው ብለውኛል አለው። ከስንት ጊዜ በኋላ እንግዲህ ሲጠይቀው ብረቱ ከሚወጣልኝ ግን ለእጄ የሆነ ስራ ብሰራ ብጀምር ምናምን ብሎ ጠየቀው። እምቢ ማለት ጥሩ ነው አቡዬ። እኔ እኮ ልጄን ምን ላርጋት አለ የሆነ ሰዓት ላይ። እኔ ኢትዮጵያ እያለሁ ገና ሳልበር ልጄን ምን ላርጋት፣ እኔ የሆነ ቦታ ስራ ሲሄድ ወደ ላይ ካልወጣው ማንም አይቀጥረኝም፣ ስራም እያገኘሁ አይደለም፣ እንዴት ላርግ ብሎ ጠየቀው። አይን አውጥቶ ጠየቀው ማለት ነው። እና ብረት ማውጫው እንደዚህ ያክል ብር ብለውኛል፣ እኔ ሰርቼ ማውጣት እችላለሁ፣ የሆነ ነገር ብታረግልኝ ምናምን ሲለው፣ ይሄው ስንት ጊዜው ልጅ ወተት ያምራታል። 5000 ብር እንኳን ለልጅ ወተት እኮ ይሰጣል አይደል ሀቡዬ? ማርያም ምንም ነገር አላለውም። ስለዚህ በማርያም ከዚህ በኋላ ምንም ነገር እንዳትጠይቅ፣ እኔ ሆንኩትን ሆኜ ሰርቼ የሆነ ነገር ላይ እንደርሳለን። እና አንዳንዴ ስራ ይፈታል፣ አንዳንዴ ስራ ያገኛል ምናምን። ቢያገኝም የዛን ያክል አይደለም። ያው ሰራተኛ ቀጥሮ አሰርቶ ነው ከዛ ላይ ትንሽ ካገኘ ነውና ብረቱንም ለማስወጣት ወስኜ እዚሁ መጣው። ግን ሁሌ እንደከፋኝ ነው፣ ሁሌ እንዳለቀስኩ። ለማንም አልተነፍስም፣ ለማንም አልናገርም። እና ያማል በጣም የኔ ህይወት እውነት በጣም ነው በቃ ከኔ ባሰ አለ መናገር ማለት። አሁን እኔ እንደዚህ ሚዲያ ላይ እንትን ብዬ እንደዚህ ባረግ እኮ እንዲሆን ነበር አልልም። ለምን ከኔ ባሱ ስንት አሉ ያልጋ ቁራኛ የሆኑ። እኔ ግን ሳልጭ አገኛለሁ። ቢያመኝ የልጄ ናፍቆት ነው። እወጣዋለሁ ብዬ ጠንክሬ እዚሁ ተመልሼ 8 ወር ሆነኝ። ግን እኮ እናንተ ድርጅት እኮ የእውነት መክሰስ ትችሉ ነበር ማለት እናንተ ሳትከሱት እንኳን በጣም ደግነታችሁ መልካምነታችሁን አይቶ ለባለቤትሽ ትልቅ ካሳ የሆነ ነገር ይከፍልለት። ምክንያቱም ኦልሬዲ ባለቤትሽ ከዚህ በኋላ እንደ ማንኛውም ሙሉ ጤነኛ ሰው ተቀጥሮ መስራት አይችልም። ውስጡ ብረት አለ። መውጣት አይችልም። ሙያውን አጥቷል። እስከዛሬ ሲተዳደርበት የነበረው ሙያውን አጥቷል። ስለዚህ ትልቅ ካሳ ያስፈልገዋል። እንዴት ነው? እኔ እኮ አውቃለሁ ሀቡዬ። እኔ እኮ ተረድቶ እራሱ ወጣት ነው ልጁ፣ እራሱ ያረጋል። በዛ ላይ ቤተሰብ ነኝ እኔ። ክስ ቦታ አልሄድም ነው መጀመሪያ ያቀረብኩት። ሰው ጠይቆታል፣ እሱ ልጁ ፋይል ክፈት ብሎታል። እያስታመምኩት እያለው ይመጡና ዘመዶች ፋይል ክፈት ሲሉት እኛ ምክንያቱም እሱ መርጦ ነው ያሳከመው፣ ደህና ቦታ ወስዶ ነው ያሳከመው። ገብቶሻል? ግን ከቤታችን ከገባን በኋላ ደህና ቦታ ያሳክመው ማሪ እስከ መጨረሻው ካሳ ያስፈልገዋል። ከዚህ በኋላ ማለት አይችልም። ስለዚህ ለእድሜ ልክ ያስፈልገዋል። ምናልባት የእናንተ ዘመድ የድርጅቱ ባለቤት የእናንተ ዘመድ ስለሆነ አንቺን ባለቤቱን ላለማስቀየም ዘመዶቻችሁን ላለማስቀየም ይፈልግ ይሆናል ለመሰለኝ። ኖ አሁን ይኸውልሽ ዝምድናው እንደዚህ የቀረበ አይደለም። ያው ቤተሰብና ቤተሰብ ነው የሚተዋወቀው። በእርግጥ ቅርብ ነው ማለት ቅርብ ነው ስልሽ ለእኔ በቃ ይቀራረባሉ። እኔ ነኝ የማላውቀው እና ልጁም አያውቅም ስለኔ። ግን ስሄድ የከሌ ልጅ ነሽ ወይ አለኝ አባትየው ማለት ነው ሐኪም ቤት። የከሌ ልጅ ነሽ ጉድ ብሎኝ ምናምን በቃ ቤተሰብ ናቸው። ጥሎ አይጥልም። ወጣት ነው፣ የገባው ነው፣ የዘበኑ ልጅ ነው አይደል እንዴ? ይሄ ነገር ያውቃል ሀቡዬ፣ ያውቃል። ስለሚያውቅ ነው 2 አመት ከሞላሽ በኋላ ደግሞ መጠየቅ አትችይም፣ መክሰስም አትችይም። እኔ ይሄንን አላቅልሽም ሀቡዬ፣ በኋላ ነው የገባን። ግን የመክሰስ አላማው ኖሮኝ ሳይሆን ግን ሰው ሲያስረዳን ለምን አንተ እንደዚህ ትላለህ ምናምን ብሎ ሰው ሲመክረው ሲጠይቅ ህግ ቦታ እንደዚህ አማካሪ ሲጠይቅ ነው 2 አመት ከሞላ በኋላ ምንም ማድረግ አትችልም። እና ሀቡዬ ህሊና ካለው አንድ ሰው እኮ ልጄ ምን ላርጋ ካለው እኮ ወተት መግዣ እኮ መላክ አለበት አይደል? ህሊናው እኮ ወቅሶት ከላክ። ግን እኔ እወጣዋለሁ በቃ ከዚህ በኋላ አትጠይቅ ነው በቃ። ነገሮች ሁሉ አልፈዋል፣ አትጠይቅ ነው የምለው አሁንም ማለት ነው። እያለው ነው አለው ሰውየው ግን ያውቃል ስለ ህጉ። መጀመሪያ እኮ ድርጅት ሲያቋቁም እኮ ከመንግስት ተፈራርሞ ነው አይደል እንዴ? ሁሉን ነገር እኮ ኃላፊነት ወስዶ ነው። ህይወታችሁ እንዳልነበረ ሆነ። አንቺም ተመልሰሽ ለስደት ተዳረግሽ። ልጆቹ ባልሽና ልጅሽን ጥለሽ
ህይወት ምንም የምንተማመንባት ነገር የለም እዚህ ምድር ላይ። ሙሉ አካል ሰርቶ ቤተሰብ ማስተዳደር የነበረ ባልሽ በአንድ ቀን አደጋ ይኸው እንደዚህ አልጋ ቁራኛ ሆነ እና ህይወት አንዳንዴ በጣም ታስጠላለች። ግን ደግሞ አንዳንድ ነገሮች ነገር በርትተን እንቀጥላለን እንጂ በጣም ከባድ ነው ህይወት። ግን አንቺ እየቀጠልኩ ነው። ጀግና ሴት ይኸውልሽ፣ በጣም ብዙ ሴቶች አሉ ባሎቻቸው የመኪና አደጋ እንደዚህ አይነት አደጋ ሲደርስባቸው ለቤተሰብ ጥለው የሚሸሹ። አንቺ ጀግና ሴት ነሽ። ብቻሽን ወይ ሀቡዬ፣ ብዙ ሰው እዛ ራሱ አካባቢ ላይ እንዴ እኔ በሆን ኮትቸው ነው የሚሄደው የሚሉ አሉ። ሚስቱ ባሎቻቸው ማለት ነው። አንቺ በቃ 4-5 የወለዱለትን ባል ማለት ነው ለቤተሰቦቹ ጥለውት ይሸሻሉ። አውቀው በአረብ ሀገር አሳበው ያመልጣሉ። የሆነ ነገር ብለው ይሸሻሉ። ከዛ ስልካቸውን አጥፎ ጥፍት ብን ብለው ነው የሚጠፉት። ሌላ ቦታ ነው የሚኖሩት። እና አንቺ ታማኝ ነሽ። ታማኝነትሽን አሳይተሻል። አየሽ፣ ትዳር ማለት በደግ ጊዜ ብቻ አይደለም፣ በክፉ ጊዜም ነው። ነገ ደግሞ እሱ ሙሉ ለሙሉ ድኖ የተሻለ ህይወት ትኖራላችሁ። ይህንን ውለታሽን ደግሞ መቼም ሳይረሳ እሱ እንደ ንግስት አንቀባሮ የሚያኖርሽ ጊዜ ይመጣል። ተስፋ ነው የሚያኖረን አይደል? ወደፊት መልካም ነገር ጥሩነቱ ነው እንደዚህ ሊሆንም የቻልኩትም። ግን ቢሆንም ስትጋቢ እኮ ቃል ተገባብተሽ ነው ችግሩን ልትካፈይ ነው። ግን ቢሆንም የኔ ከበድ ይላል። ግን ተወጣሁት፣ በቃ አለፍኩት ብዬ ነው ማስበው። አሁን ላይ በጣም ጀግና ነሽ። እና እንትን ደግሞ አሁን ቶሎ ሰራ ያልሽ የሆነች ነገር ካላችሁ ትንሽ ነገር ከያዝሽ ገባሽ ከባለቤትሽ እና ከልጅሽ ጋር ጣፋጭ ህይወት ኖሪ። ህይወት አጭር ናት። ነገር መቼ እንደምንሞት ስለማናውቅ ሳንሞት እንኖር። ያልፋል ይሄ ጊዜ። ሁልጊዜ በህይወታችን መልካሙን ጎን ነው ማየት ያለብን። አንቺስ ታማሚ ብትሆኝ ምን ትሆኚ ነበር? አሁን አንቺ ጤነኛ ስለሆንሽ ነው አረብ ሀገር መተሽ መስራት የቻልሽው፣ ለባልሽ መትረፍ የቻልሽው፣ ለልጅሽ የትምህርት ቤት መትረፍ የቻልሽው፣ ለተመላላሽ ሰራተኛ ደሞዝ፣ ለቤት ኪራይ፣ ለዚህ ሁሉ ነገር መሸፈን የቻልሽው አንቺ በህይወት ስላለሽ አንደኛ። ሁለተኛ አንቺ ጤነኛ ስለሆንሽ። አንቺ በሽተኛ ብትሆኝ ኖሮ አረብ ሀገር በዚህ ሰርተሽ ህይወትሽን ማሸነፍ ትችይ ነበር። በቃ ዋናው ነገር ሁሉ እግዚአብሔርን ማመሰግነው በዚህ ነው። ጤነኛ ስለሆንኩ ሁሉ ነገር የሚሆነው። ጤና ካለ ሁሉ ነገር ይሆናል። እንደገና ይሄ ነገር ጤነኛ ስለሆነች ነው። ልጅሽ ታማሚ ብትሆን አካል ጉዳተኛ ወይ ኦቲዝም፣ የአእምሮ ውስንነት ያለባት ሁሌ የሰው ክትትል የእናት ክትትል የማይለያት ልጅ ብትሆን ኖሮ የወለድሽው ጥለሽ አረብ ሀገር መምጣት ትችይ ነበር። ጤነኛ ልጅ ስላለሽ ጥለሽ አረብ ሀገር መምጣት ይችላል። ስለዚህ ሁልጊዜ በህይወታችን የጎደለልን ሳይሆን ያለንን መልካም ነገር አንድም ትሁን 9 ነገር ጎሎን አንድ ነገር ካለን ያችን አንድ ነገር አይተን ፈጣሪን አመስግነን በተስፋ ህይወታችንን መቀጠል ነው ያለብን። ሌላ ምንም አማራጭ ከኖርን አይቀር ደግሞ እያለቀስን እያማረርን ከምንኖር እያመሰገንን ደስተኛ ሆነን ብንኖር ሁሌም የህይወታችንን መልካም ጎን ብንቆጥር። አሁን አንቺ መልካም ጎኖችሽ ጤነኝነትሽ፣ በህይወት መኖርሽ፣ ጤነኛ ልጅ መኖርሽ፣ መልካም ባል መኖሩሽ፣ መልካም ስለሆነ ባልሽ ስለሚገባው ነው የለፋሽለት የሆንሽለት አይደለ? ያስታመምሽው ችግሩን አብረሽ የተወጣሽው። ነገ ደግሞ እሱ ብረቱ ወጥቶለት ድኖ የሆነ ቢዝነስ ጀምራችሁ እየተጋገዛችሁ ትልቅ ደረጃ ትደርሳላችሁ። ሌሎች ተጨማሪ ልጆችን ትወልዳላችሁ። መልካም ህይወት ትኖራላችሁ። ይህንን በአይምሮሽ እየሳልሽ መጥፎ ነገሮችን አውጪ ከልጅ ልጄ ላይ ከዛሬ ነገ መጥፎ ነገር ይደርሳል፣ ይሄ ሚዲያ ላይ የሚሰማው ነገር ይደርሳል የሚለውን ነገር ከአይምሮሽ አውጪ። በቻልሹ መጠን መጥፎ ነገር አትይ። መጥፎ ነገር ባየሽ ቁጥር የተቀረጸ ነው የሚመጣው። አንቺ በእምነትሽ መዝሙር እየሰማሽ እየጸለይሽ ፈጣሪ መልካሙን ብቻ እያሰብሽ መልካም ነገር ተመኙ። መልካም ሰጣችኋሉ አይደል ያሉ ፈጣሪ መልካም ነገር ብቻ የወደፊቱ ሞቅ ያለ ትዳርሽን ህይወትሽን ከፊት ለፊት የሚጠብቅሽን መልካም ህይወት ብቻ ደጋግመሽ እዚህ ስር እየሳልሽ መልካም ነገር ብቻ እንዲሞላ ነው ማድረግ ያለብሽ። ይህ የወንጀል ታሪኮች የሚያስጨንቁ ነገሮች ክፉ ነገሮች አትይ። እነሱ የበለጠ እንድትጨነቂና ልጄ ከዛሬ ነገ የሆነ ነገር ሆነች፣ ከዛሬ ነገ ልጄ ተደፈረች፣ ከዛሬ ነገ ልጄ ተጠለፈች፣ ከዛሬ ነገ ልጄ ታገደች፣ ክፉ ነገር ብቻ እንድታስብ ያደርሻል። ይሄ ክፉ ነገር እንዳያስብ ከፈለሽ መልካም ነገር ተመኝ፣ ጸልይ። መልካም ነገር ብቻ በቃ ደጋግመሽ አይምሯችን ባይዘው የሰጠነውን ነው የሚቀበለው። እምቢ ብለሽ ደጋግመሽ ነገር ብቻ ከሳልሽበት ደጋግመሽ መልካሙን ብቻ ነው የሚያሳይሽ። ገባሽ? ላይ አባቷ መልካም ሰው ነው፣ በጣም ጥሩ ሰው ነው እኮ ግን
ያው እናትነትሽን የምታስቢው ነገር ነው እንጂ ስለ አባቷ አይደለም ማወራው። መታገት አለ እና ብር ክፈሉ አለ፣ ብዙ ነገር አለ፣ መታመም አለ፣ በሽታ አለ። አንቺ ምርጫሽ ነው። አንቺ መልካም ነገር ብቻ አስቢ፣ እምቢ በይው። ሰይጣን ነው ይኸውልሽ፣ ሰይጣን መጥፎ ነገር እንድናስብ ያደርገናል አይደል? ያው አንዳንዴ ልጆቼን አይምሮዬ ልጆቼን መኪና ሲገጫቸው ምናምን አያለሁ። ፕሌይግራውንድ ሊጫወቱ ሄደው ሲወራጡ አስፋልት ላይ ወጥተው መኪና ሲገጫቸው በአይምሮዬ ያያለሁ። ሳልተኛ እኮ ነው በቁሜ። ከዛ ሰይጣን ይሄን እንዳይሚያደርገኝ እንዳስብ የሚያደርገኝ አልፈልግም። ይሄ እምቢ ይለዋል። እምቢ ልጆቼ ምንም አይሆኑም፣ የፈጠራቸው አምላክ ይጠብቃቸዋል፣ ምንም አይሆኑም እላለሁ። ልጆቼ ኤሌክትሪክ ይዟቸው ያለው ልጆቼ ከሆነ ነገር ላይ ሲወድቁ ያለው ጭንቀቴን ማለት ነው ስለማስብ። ከዛ እንዴ አንቺ ነሽ እንዴ የፈጠርሻቸው ሀቢባ አላለሁ። ልጆች እንኳን አንቺ አልፈጠርሻቸውም፣ የፈጠራቸው አምላክ ነው። እሱ እስከፈቀደላቸው ቀን እዚህ ምድር ላይ ይኖራሉ፣ እሱ ይጠብቃቸዋል። ስለዚህ ለእሱ ጣያቸው፣ ለእሱ ስጫቸው፣ አታስቢ ለእነሱ እያልኩ ራሴን እየመከርኩ ወደኋላ መልስና መልካም ነገሩን ብቻ አስባለሁ። ልጆቻችንን እኛ አይደለም የምንጠብቃቸው። ልጅሽ የሚደርስባት አደጋም ሆነ በሽታ ካለ አንቺ አብረሻትን ብትሆኚ አንቺ ማነሽ የምትከላከይላት? ይደርስባታል። እናቶቻቸው አብራቸው እየኖሩ የታመሙ የሞቱ የተደፈሩ አደጋ የደረሰባቸው ልጆች የሉ? ታዲያ እኛ አይደለንም ልጆቻችንን የምንጠብቃቸው፣ የሚጠብቃቸው ፈጣሪ ነው። ፈጣሪ ደግሞ ምን ያህል እንደተማመምንበት ሲያቅ ነው የሚጠብቅልን እንጂ ሳናምነው ቀርተን እኛንን ጠባቂ የልጆቻችን ጠባቂ እኛንን ብለን አይደለም ፈጣሪ የሚጠብቅልን። አንተን የፈጠርካቸው የምታኖራቸው አንተ ጠብቃቸው ብለን ከማምነንበት ሙሉ ለሙሉ ስንሰጠው ያመነውን አያሳፍርም ፈጣሪ። ስለዚህ እኛ ብንኖርም ባንኖርም ሀቢባ ስለሞተች ልጆቿ አይሞቱም። በቃ የወለደቻችሁ እናታችሁ ወደዚህ ምድር ያመጣቻችሁ ስለሞተች እናንተ ሞቱ ተብለው አይሞቱም። እኔ ብሞትም ልጆቼ ህይወታቸው ይቀጥላል። ለምን? የፈጠራቸው አምላክ ነው፣ ያኖራቸዋል። እሱ የሆነ መንገድ ያሳድጋቸዋል፣ ያኖራቸዋል። እናቱ ስትወልደው የሞተች ህፃን አድጓል አይደል? ስትወልድ በምጥ እናቱ ሞታበት ልጅ አድጓል። ስለዚህ አንቺ አይምሮሽን አታስጨንቂ። ልጅሽን የፈጠራት አምላክ እሱ ራሱ ፈልጎ ወደዚህ ምድር ያመጣት አምላክ ያሳድጋታል። አንቺ ብትኖሪም ባትኖሪም ልጅሽ ታድጋለች። በጣም በመጨነቅ በሽታ ነው እንጂ የምታመጪው ለልጅሽ ረጅም ዕድሜ አትኖሪላትም። የሰው ልጅ ደግሞ ዋናው ገዳይ ደግሞ ጭንቀት ነው። ጭንቀት ካንሰር ያመጣል፣ ጭንቀት ጨጓራ ያመጣል፣ ጭንቀት ደም ግፊት ያመጣል፣ ብዙ በሽታ ያመጣል። ስለዚህ ከጭንቀት ነፃ መሆን አለብሽ። እሺ በቻልኩት መጠን ሞክራለሁ። አይደለም ታገይ፣ ግድ ነው። ሌላ አማራጭ ፈጣሪ እመኘው። አምኜ ካለው አንተ ነህ የፈጠርካት፣ አንተ ጠብቃት። ለአንተ ሰጥቼ ካለው ከዛሬ ጀምሮ እኔ ስለ ልጄ አንድ ነገር አላስብም። እንደፈጠርካት ራስህ አኑራት፣ ራስህ ጠብቃት ብለሽ ሙሉ ለሙሉ ኃላፊነቱን እሱ ላይ ጣይበት ፈጣሪ ላይ። እሺ ሻዊ እኔን እንዳዳምጥ ፈጣሪሽ ያዳምጥሽ። እውነት እግዚአብሔር ልጆችሽን ያሳድግልሽ፣ ጤናሽን ይስጥሽ፣ ክፉ አይንካሽ። ሁሌ ለወገንሽ እንደቆምሽ ፈጣሪ ይቁምልሽ፣ ሲክፈልሽ። እኛ መክፈል አንችልም። አሚን። ከገባሽ በኋላ ግን መተሽ ትነግሪናለሽ። በሰላም ገብቻለሁ አሁን ከልጄና ከባለቤቴ ጋር ነኝ ብለሽ ትነግሪናለሽ። አቡ እውነት ማለት ነው። እዚህ ጋር ማለት እንደዚህ ማለት ስሜትን በኋላ መመለስ አልችልም እንጂ አልፈልግም። ግን የሆነ ጊዜ ትዝ ካለሽ የሆነ ምንድን ነው ይቅርታ ጠይቂታ ብለሽ የተባልሽ ክርክሩ ቀን ማለት ነው። ሌሊቱ ሙሉ አልቅሻለሁ። እንቅልፍ ሳይዘኝ ያደርኩ ተናድጄ ማለት ነው። ሁሌ ነው የማይሽ እኮ ግን እኔ ኮሜንት ጽፋለሁ፣ ግን የሚዲያ ሰው አይደለሁም። በእርግጥ ግን አይሻለሁ፣ ደስ ይለኛል በምታረጊው ነገር በጣም በቃ ጓደኛዬ ራሱ ማለት ነው ይሄን ያክል ተበሳጭተሽ አለችኝ። ጠዋት እንቅልፍ ሳይዘኝ ነው ያደርኩት ብያት ማለት ነው። እውነት ሀውዬ ክፉ አይንካሽ፣ እግዚአብሔር ከነ ልጆችሽ አሚን እግዚአብሔር ይጠብቅሽ። አሚን። እናት አደራሽን ገብተሽ ኢትዮጵያ ከገባሽ በኋላ ገስት ገብተሽ እኔ አልማዝ ነኝ አስታወሳችሁ ወይ ታሪኬ እንደዚህ የነገርኳችሁ ባለቤቴ እንደዚህ አሁን ኢትዮጵያ ገብቻለሁ ከቤሩት ልጄንም በሰላም አግኝቻለሁ ባለቤቴ ደህና ነው ብለሽ መልካም ዜና እንደምትነግሪን ያለሽበት እንደምታሳውቂን እንሻለን። እሺ ኧረ በስመ አብ ነው ሀዋው ከአንቺ ቤት አልጠፋም ሲጀመር። እስቲ ቀጥል ደግሞ ከዛ ወዲህም ልንገናኝ እንችላለን ወይ ቤት ይወጣልኛል ምን አውቃለሁ። ኢንሻአላህ ያርግልሽ፣ ያረግልሽ እንደው ያርግልሽ ፈጣሪ። ይሄ ውከርኩ ነው
ስለዚህ እግዚአብሔር እንትን የሚለው ነገር አይታወቅም። በጣም ነው የማመሰግነው። ልጆችሽን ያሳድግልሽ። አሚን። አልማዝዬ እና ፈጣሪ ከምትወጁ ባለቤትሽና ከምትወጃት ልጅሽ ጋር በሰላም ያገናኛችሁ። አሚን አሚን አሚን። አቡ አሚን። አመሰግናለሁ በጣም ሁላችሁም ያዳመጣችሁኝ። ያው እንግዲህ ጥንካሬን ነው እንትን ይመስለኛል፣ ጥንካሬን ነው የሚያስተምረው መሰለኝ አይደል? በጣም ብርታትን፣ ታማኝነትን፣ ለባል ታማኝነትን ያሳያል። ገና በወጣትነትሽ ለባልሽ የከፈልሽው መስዋዕትነት፣ እንደዛ ስታስታምሚ ከቤተሰብ በላይ ከዚህ በላይ የሚያስተምር ታሪክ አለ? ታማኝነት በሚከፍል ፈጣሪ በሚያምር ህይወት ይከፍልሻል። ወደፊት የሚያምር ህይወት ይከፍልሻል። ዋጋን የከፈልኩት አቡዬ ራሴን ጥዬ በጣም ብታይ እንደዚህ የመሰልኩ ብዙ ሰው ነው ማለት ብዙ ዋጋን የከፈልኩት እሱ በቃ ምንም ልነግርሽ እንትን አይደለም። ይከፈልሻል። ከፈጣሪ ጠብቂ። ሀቢባ ምን አለች? በይ ወደፊት ያማረ የሰመረ ህይወት ይጠብቅሻል ከባለቤትሽ። አሜን አሜን። አመሰግናለሁ በጣም በቃ አመሰግናለሁ ሁላችሁንም ያዳመጣችሁኝ ሁላችሁንም ማለት ነው።